ሰላም ጤና ይስጥልኝ ውድ አልፋ ሚዲያ ቤተሰቦች፣ ይህ ከዓለም ዙሪያ የተገኙ እናንተን ያስተምራሉ፣ ያዝናናሉ እንዲሁም የተለያዩ ጠቅላላ መረጃዎችና እውቀቶችን ያስጨብጣሉ ብለን የመረጥናቸውን የተለያዩ ዝግጅቶችን የምናቀርብበት ሰዓት ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። የቤተ እስራኤሎች አመጣጥ በአፈ ታሪክና በታሪካዊ ክርክር የተሸፈነ ነው። ከጥንት እስራኤላውያን የሚያገናኘው የጠነከረ ባህልም አላቸው። በኢትዮጵያ ያለው የቤተ እስራኤል ታሪክ ጥልቅና ልብ የሚነካ የእምነት፣ የጽናትና ትዕግስት መለኪያዎችን ናቸው። በኢትዮጵያ ብሔራዊ ታሪክ ውስጥ የሚገኘው ክብረ ነገሥት ውስጥ ታዋቂው ታሪክ ቤተ እስራኤላውያን ከንጉሥ ሰለሞን ልጅና ከንግሥት ሳባ ልጅ ቀዳማዊ ምኒልክ ጋር ወደ ኢትዮጵያ የተመለሱ የእስራኤል ዘሮች እንደሆኑ ይነገራል። በዚህ ታሪክ መሰረት ምኒልክ የቃል ኪዳኑን ታቦት ወደ ኢትዮጵያ አምጥተው እስከ ዛሬ ድረስ እንዳለ ብዙ ታሪክ ጸሐፊዎች ይመሰክራሉ። ሌላው ንድፈ ሐሳብ የሚጠቁመው በግብጽ በኩል ወደ ደቡብ ከተሰደዱ ከ10ሩ የእስራኤል ነገዶች አንዱ የሆነው የዳን ነገድ ዘሮች ናቸው ተብሎ ይታመናል። በቅርብ ጊዜ የወጣው የሊቃውንት ቲዎሪ እንደሚናገረው ደግሞ በአንደኛው ወይም በሁለተኛው ክፍለ ዘመን ከክርስቶስ ልደት በፊት ወደ ደቡብ ወደ ኩሽ መንግስት የአሁኗ ሱዳን የተመለሱ የአይሁድ ዝርያዎች መሆናቸው ይገለጻል። የእነሱ ትክክለኛ አመጣጥ ምንም ይሁን ምን በአራተኛው መቶ ክፍለ ዘመን ዓመተ ምህረት በሃይማኖታዊ ቦታዎች በአሁኑ ኢትዮጵያና ኤርትራ በይሃ ላይ ያተኮረ ኃይል የአይሁድ መንግስት ነበር። ቤተ እስራኤላውያን ለዘመናት በሰሜናዊ የኢትዮጵያ ደጋማ ቦታዎች የሰሜን መንግስት የሆነውን የራሳቸውን መንግስት ጠብቀዋል። የተዋጣላቸው ተዋጊዎችና የእጅ ጥበብ ባለሙያዎችም ነበሩ። እንደ አውሮፓውያን አቆጣጠር በ1270 የሰለሞናዊ ስርወ መንግስት ሲነሳ ሀብታቸው በአስደናቂ ሁኔታ ተቀይሯል። ይህም ህጋዊነቱን በክብረ ነገሥት ላይ በመመስረትና የኦርቶዶክስ ክርስትናን እያከበሩ ለዘመናት የዘለቀውን የኢትዮጵያና የአይሁድ ጦርነቶች እየተባለ የሚጠራውን ረጅምና መራር ግጭት አስከትሏል። እንዲሁም ፈላሻ የሚል ስያሜ ተሰጥቷቸው ነበር። ትርጉሙ ባዕድ ወይንም ደግሞ ስደት ማለት ነው። ይህንን ቃል አብዛኞቹ እንደ አባባል ይቆጥሩታል። ለዚህም ስያሜ ምክንያት የሆነው ደግሞ ለስደትና መሬታቸውን ተቀምቶ መገለላቸው ነበር። ይህ ሁሉ ሆኖ ግን በ17ኛው መቶ ክፍለ ዘመን መንግስታቸው እነሱን እስኪወስዳቸው ድረስ ራሳቸውን ችለውና እምነታቸውን ጠብቀው ለረጅም ጊዜ ጠብቀውት ነበር። ከግዛታቸው ውድቀት በኋላ ቤተ እስራኤል የመሬት ባለቤትነት መብታቸውን ተነጠቁ። በመደበኛው ህዝብ የተገለሉ የተዋጣላቸው የእጅ ባለሙያዎች በመሆን የተለያዩ የሸክላ ስራዎች፣ ሽመናዎች፣ አንጥረኞችና በግብርና የሚተዳደሩ ማህበረሰቦች ዘንድ እጅግ የሚጠሉ የሚናቁ ነገር ግን ለሀገር ኢኮኖሚ እጅግ አስፈላጊ የሆኑ ስራዎችን ራሳቸውን አግልለው በሚኖሩበት ስፍራ ያስቀጥሉ ነበር። ቤተ እስራኤሎች በታልሙድ ውስጥ ከተፈጠሩ ረቢዎች ወይንም ወጎች ተነጥሎ ልዩ የሆነ የአይሁድ እምነትን ፈጠሩ። ቅዱሳን መጽሐፍ በግዕዝ በተጻፉ ኦሪት የተዘጋጀ እንደ ታልሙድ የኋለኞች የዕብራይስጥ ጽሑፎች አልነበራቸውም። የመንፈሳዊ መሪዎቻቸውን ካህናት ይባላሉ። እንደ ሄንስ እንጂ ረቢ ግን አይደሉም። ለእነሱ ልዩ የሆነውን ሲድን፣ የጾም፣ የጸሎት መጽሐፍ፣ ቅዱሳዊ በዓላትን ያከብራሉ። ልዩ የሆነ የገዳማዊ ትውፊትም ነበራቸው። ቅዱሳን ወንድና ሴቶች ተለያይተው ይኖሩ ነበር። እጅግ የተከበሩም ነበሩ። ረሃብና የእርስ በርስ ጦርነት በ1970ዎችና በ1980ዎች በኢትዮጵያ ተከስቶ የነበረው አስከፊ የእርስ በርስ ጦርነትና ሰብአዊ ቀውስ ፈጠረ። ይህም የቤተ እስራኤሎችን ሁኔታ ተስፋ አስቆራጭ እንዲሆን አድርጎት ነበር። ለዘመናት የቤተ እስራኤል ህልውና ለሰፊው የአይሁድ ዓለም ከወሬ በዘለለ ያለፈ ነገር ነበር። ይህም በ19ኛው እና በ20ኛው ክፍለ ዘመን መለወጥ ችሏል። የአብዛኛው ቤተ እስራኤላዊ ህልውና እውን ያደረገን ጊዜ ነበር። እንደ ጆሴፍ ሃሊግ እና ዣክ ፋይቶሎቪች ያሉ የአውሮፓ አይሁዳውያን ተጓዦችና ሊቃውንት መኖራቸውን አረጋግጠው ለእነርሱ እውቅና ቆሙ። የእስራኤል ረቢና ውሳኔ በ1973 የእስራኤል የሰርቫዲዮ አለቃ ራቢ ኦቫዲያ ዮሴፍ ቤተ እስራኤል የጠፋው የዳን ነገድ ዘሮች እንደሆኑና በመመለሻ ሕግ
እንደ አይሁዳውያን ተደርገው እንዲቆጠሩ ተፈርዶ ወሳኝ ለውጥ መጣ። ይህም አጋጣሚ ወደ እስራኤል እንዲመለሱ በረከታቸው። የእስራኤል ረቢና ውሳኔ በ1973 የእስራኤል የሰርቫዲዮ አለቃ ራቢ ኦባዲያ ዮሴፍ ቤተ እስራኤል የጠፋው የዳን ነገድ ዘሮች እንደሆኑና በመመለሻ ሕግ እንደ አይሁዳውያን ተደርገው እንዲቆጠሩ ተፈርዶ ወሳኝ ለውጥ መጣ። ይህም አጋጣሚ ወደ እስራኤል እንዲመለሱ በረከታቸው። እንደ ጆሴፍ እና ሃሌቪና ዣክ ፋይቶሎቪች ያሉ የአውሮፓ አይሁዳውያን ተጓዦች እና ሊቃውንት መኖራቸውን አረጋግጠው ለነሱ ጥብቅና ቆሙ። ኦፕሬሽን ሙሴ ከ1984 እስከ 1985 በረሃብ ወቅት በሺዎች የሚቆጠሩ ቤተ እስራኤሎች ሱዳን ከሚገኙ ስደተኞች ካምፕ በድብቅ በአየር ወደ እስራኤል ተወስደዋል። ይህ ኦፕሬሽን ሲጋለጥም የተለያዩ የአረብ ሀገራት ሱዳንን እንድታቆም አስጠንቅቀዋት ነበር። ይህም ከገጠር ከኢንዱስትሪ ቅድመ ኢንዱስትሪ ማህበረሰብ ወደ ከፍተኛ የቴክኖሎጂ እና ዘመናዊ ሽግግር ለቤተ እስራኤላውያን ውስብስብ የስኬትና የትግል ታሪክ ነበረ። አድሎና ውህደት ላይ ችግር ፈጠረባቸው። ዋናውና አከራካሪ የሆነባቸው የደም ቅሌት ሲሆን ማጌን ዴቪድ ኦዶም ወይንም የእስራኤል ቀይ መስቀል ከኢትዮጵያውያን አይሁዶች ደም ልገሳ ላይ በኤችአይቪ ላይ መሰረተ ቢስ ፍራቻ ፈጠረባቸው። እንዲሁም እስራኤል ውስጥ በሚገኙ ኦርቶዶክስ ረቢዎች ውስጥ ያሉ አንዳንድ ሰዎች አይሁዳዊነታቸውን በመጠራጠር በፈጠረባቸው አንዳንድ ጫናዎች ምሳሌያዊ አምልኮ ስርዓቶችን እንዲከተሉ ይጠይቃሉ። ነገር ግን ተቀባይነትንም አላገኙም። እነዚህ ፈተናዎች ቢኖሩም ህብረተሰቡ አስደናቂ ምርቶችን አድርጓል። ቤተ እስራኤላውያን በወታደራዊ በመንግስትና በሁሉም ሙያዎች ውስጥ ከፍተኛ ሚና አላቸው። የእስራኤላዊ ሞዛይክ ዋና አካል ሆነውም ልዩ ባህላቸውን ጠብቀዋል። የቤተ እስራኤል ትውልድ ኢትዮጵያውያን ቅድመ አያቶቻቸው ክርስትናን የተቀበሉት ብዙ ጊዜ በግድ በተደረገ ልምምድና ተጽዕኖ ወደ አይሁድ ተመልሰዋል። አብዛኞቹ ወደ እስራኤል የመሄድ መብታቸው የተራዘመውና የተንዛዛው በፖለቲካና በሃይማኖት ክርክር ምክንያት ነው። ይህም በቀርፋፋው አካሄድ ምክንያት እስካሁን ብዙዎቹ ተራቸውን በመጠበቅ ይገኛሉ። ይህም የቤተ እስራኤል ታሪክ ብዙ መቶ ዘመናት ተገልለው ለኖሩት አስደናቂነትና በዘመናዊው የእስራኤል ታሪክ ውስጥ አስደናቂ ምዕራፍ ሲሆን ሀገሪቱ ከሁሉም የምድር ማዕዘናት ለመጡ አይሁዶች መሸሸጊያ ለመሆን የገባችውን ቃል ኪዳን የሚያሳይ ነው። ውድ የአልፋ ሚዲያ ቤተሰቦች የዛሬው ዝግጅታችን በዚሁ ተጠናቋል። አብራችሁን ስለቆያችሁ እናመሰግናለን።